እንኳን ለቸሩ መድኃኔዓለም ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የቸሩ መድኃኔዓለም ድርሳኑንና ተአምሩን እንደሚከተለው እናሰማችኋለን። ቸሩ መድኃኔዓለም የሰማይና የምድር ፈጣሪ የሰው ልጅን ፍቅር ብሎ የወደደው አምላክ ስሙ የተመሰገነ ይሁን። ዛሬ በዙሪያችን ላለነው በሙሉ የቸሩ መድኃኔዓለም ቸርነቱና ምሕረቱ ጸጋው አይለየን። መድኃኔዓለም ማለት የሁሉ መድኃኒት ሲሆን የዓለም መዳኛ ማለት ነው። ሕመምተኛውን የሚፈውስ፣ የተቸገረውን የሚረዳ፣ የጠፋውን የሚፈልግ የፍቅር አምላክ ነው። የቸሩ መድኃኔዓለም ተአምራት ስንሰማ በእምነታችን እንጸናለን። ልባችንም በጸሎት ይሰበሰባል። በመጽሐፈ ድርሳን ላይ እንደተጻፈው መድኃኔዓለም ለሰው ልጆች ያደረገው ውለታ ስፍር ቁጥር የለውም። በዕለተ ሰንበትና በየዕለቱ የቸሩ መድኃኔዓለም ስም ሲጠራ ሰይጣን ይንቀጠቀጣል፣ የጨለማውም ኃይል ይደመሰሳል። የቀድሞ አባቶቻችን በረሃ ወርደው በጸሎት ሲተጉ በዱር በገደል ሲንከራተቱ የመድኃኔዓለም ስም ጋሻና መከላከያ ሆናቸዋል። በዓለም ላይ ብዙ መከራና ፈተና ሲበዛ የሰው ልጆች ኃጢአት ከእግዚአብሔር ሲለየን የመድኃኔዓለም ግን በምሕረቱ ይጎበኘናል። በወንጌል እንደተገለጸው ጌታችን መድኃኔዓለም ኢየሱስ ክርስቶስ ድውያንን ፈውሷል፣ ሙታንንም አንስቷል፣ አንካሳዎችን አበርክቷልና ዕውሮችንም አብርቷል። ይህ የምሕረት አምላክ ዛሬ በእኛ መካከል አለ። በየቤተ ክርስቲያኑ የቸሩ መድኃኔዓለም መካነ እምነት ሲከፈት፣ ሕዝቡ ሲተራመስ፣ ሐዘኑን ወደ ደስታ ሲለወጥ እናያለን። በብዙዎች ሕይወት ውስጥ መድኃኔዓለም ያደረጋቸው ተአምራት ታሪክ የሆነው የሚነገሩ ብቻ አይደለም፣ በየዕለቱ በሕይወታችን የምናያቸው ሕያው ምስክርነቶች ናቸው እንጂ። አንዲት እናት በደዌ ተይዛ ልጆቿን ትታ ስትሰቃይ የሐኪሞች እጅ አቅቷቸው ወደ መድኃኔዓለም ታቦት ስትቀርብና እንባዋን ስታፈስ አምላክ ቃሉን ልኮ ፈውሷታል ይላል ድርሳኑ። ሌላውን ወጣት በፈተና እና በጠላት ተከቦ መውጫ ሲያጣ የመድኃኔዓለም ስም ጠርቶ ከገባበት አዘብ ወጥቷል። የድርሳኑ ቃላት ሲነበቡ ሰማይና ምድር ይከፈታሉ ይባላል። ምክንያቱም በውስጥ ያለው ኃይል የእግዚአብሔር ቃል ስለሆነ። የቸሩ መድኃኔዓለም ድርሳን ታሪክ ሲነገር አእምሮን የሚያስደንቅ ልብንም በጽኑ ሃይማኖት የሚሞላ ነው። በድርሳኑ ውስጥ እንደተመዘገበው መድኃኔዓለም ለዓለም ድህነት ሲል ሰማይና ምድርን የፈጠረበትን ምስጢር፣ የሰውን ልጅ ከውድቀት ለማንሳት የገባውን ቃል ኪዳን በሰፊው ያስረግጣል። መጽሐፈ ድርሳን የዕለቱን በዓል እና የመድኃኔዓለምን ታላቅነት ሲያወድስ የእግዚአብሔር ቸርነት የማይመረመረው መሆኑን ይገልጻል። አባቶቻችን ሊቃውንት ድርሳኑን ሲያነቡና ትርጓሜውን ቢሰጡ በምድር ላይ ያለን መከራ ሁሉ የሚያልፍ መሆኑንና ዘለማዊው መድኃኒት ክርስቶስ ብቻ መሆኑን ይጠይቁናል። በድርሳኑ ውስጥ ከተጻፉት ድንቅ ታሪኮች መካከል አንድ ሀብታም ሰው ንብረቱን አጥቶ ወዳጅ ዘመዱ ጥለውት በጽኑ ደዌ ተይዞ ሳለ በቀን 7 ጊዜ የመድኃኔዓለም ስም እየጠራ ድርሳኑን እያነበበ ወይም ሲያስነብብ ከነበረበት ከባድ ሕመም እና ድህነት ፈጽሞ እንዳዳነው ይነገራል። ይህ ብቻ አይደለም። በባህር ላይ ሲጓዙ መርከባቻቸው በኃይለኛ ነፋስና ማዕበል ተመትታ ሊሰምጥ ሲሉ የመድኃኔዓለም ድርሳን አጽንተው በመለመናቸው ማዕበሉ ጸጥ ብሎ ወደ ወደብ በሰላም እንዲደርሱ በድርሳኑ ታሪኮች ላይ በስፋት ተመዝግቧል። በመጽሐፈ ድርሳን እና በተአምረ መድኃኔዓለም
መጽሐፍት ውስጥ በሰፊው እንደተመዘገበው አምላካችን መድኃኔ ዓለም ለሰው ልጆች ያሳየው ተአምር ከትውልድ ወደ ትውልድ ሲተላለፍ የኖረ ታላቅ ምስጢር ነው። ከዕለታትም በአንድ ቀን በታላቅ ሐዘንና በከባድ ችግር ውስጥ ወድቆ የነበረ አንድ ሰው በባዕድ አገር ተሰዶ ሳለ ንብረት ሁሉ ወድቆበት እና ከባድ የጤና እጦት ገጥሞት እንባውን ያፈስ ነበር። እዚህም ጊዜ የቸር መድኃኔ ዓለምን ተአምርና ድርሳን ትርጉም የሚያውቅ አንድ ደግ ሰው መጥቶ ድርሳኑን እንዲያነብለትና ስሙን እንዲጠራ መክሮታል። ሰውየውም በቀንና በሌሊት ያለማቋረጥ የቸር መድኃኔ ዓለምን ድርሳን ማንበብ ሲጀምር ከእግዚአብሔር ዘንድ ታላቅ ኃይልና መጽናኛ ተሰጥቶት የነበረበት ከባድ ሕመም በድንገት ለቀቀ። የጠፋው ንብረቱን በተአምራት ተመልሶለት ወደ አገሩ በሰላም ተመለሰ። ድርሳኑን ስንመረመር እግዚአብሔር የሚለግሰን ቸርነት የሰው አእምሮ ከሚችለው በላይ ስፋት ያለው መሆኑን እንረዳለን። ሌላው በድርሳኑ ውስጥ በስፋት የሚነገረው አስደናቂ ታሪክ ደግሞ ከጠላት ወጥመድና ከሰይጣን ሽንገላ መፍለጥን የሚመለከት ነው። በክፉዎች ሰዎች ተከቦ የነበረ እና ሊሞት የተቃረበ ንጹሕ ሰው በመጨረሻው ሰዓት የቸር መድኃኔ ዓለምን ጽላትና ድርሳን በማስታወስ ራሱን ለአምላክ አሳልፎ ሰጠ። በዚያም ሰዓት ታላቅ ብርሃን ከሰማይ ወርዶ የጠላቶችን ኃይል እንደደበደበ እና ያ ሰው ከሞት አፍ ባለፈ ጊዜ እንደዳነ የድርሳኑ ታሪኮች ላይ በግልጽ ይታያሉ። የቸር መድኃኔ ዓለም ተአምር በቤተ ክርስቲያናችን ብቻ የሚወሰን ሳይሆን በየዕለቱ በቤታችን ውስጥ ባሉት መጻሕፍት ንባብና በጸሎት የሚገለጥ ሕያው ኃይል ነው። አባቶቻችን ድርሳኑን ሲያነቡ የሰማይ መላእክት በቤቱ አጠገብ እንደሚሰፍሩ ከክፉ ዓይንና ከዕለታዊ አደጋም እንደሚጠብቁ በጽኑ ያምኑ ነበር። በመጨረሻም የቸር መድኃኔ ዓለም ድርሳን የሰውን ልጅ ነፍስ ከጨለማ ወደ ብርሃን የሚያወጣ ብቸኛ መመሪያ ነው። በየወሩ በሰባተኛው ቀን የሚከበረው ታላቅ በዓል የዚሁ ድርሳንና የተአምር መገለጫ ነው። ሕዝበ ክርስቲያንም በቤተ ክርስቲያን ተሰብስቦ ድርሳኑን ሲያነብ ተአምራቱንም ሲያወራ የሰማይ አባት ጸጋውን በሁሉ ላይ ያፈስሳል። የቸር መድኃኔ ዓለም ቃልና ተአምር ለዘላለም የሚኖር የሰማይና በምድር መካከል ያለውን ፍቅር የሚያስተምር ታላቅ ኃይል ነው። የቸር መድኃኔ ዓለም ጥበቃውና አማላጅነቱ አይለየን፣ አሜን። ከዚህም በመቀጠል በሐምሌ 27 ቀን የሚነበበውን የቸር መድኃኔ ዓለም ስንክሳር እንደሚከተለው እናሰማችኋለን። አባ ገሪማ። ዳግመኛም በዚህች ቀን ታላቁ አባት አባ ለርጾን አረፈ። ይህም አባት ከብህንሳ አገር ነበርና ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጠላት፣ ነፍሱን ስለ እኔ የጠላትም ያገኛታል፣ የዘላለም ሕይወትንም ይጠብቃታል የሚለውን በቅዱስ ወንጌል ላይ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውንም ልቡ ስለ እግዚአብሔር በፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስዋት ወደሚባል ገዳም ሄደና በጾምና በጸሎት በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገልጾለት የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና አስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰውና በገደል ወጥመድ ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ በጾምና እየተጋደለ ብቻውን ኖረ። ከእርሱ አቅራቢያ የሆነ አንድ ገዳም የነበረ
የገዳሙን ኃይለ መነኮሳት ይጎበኝ ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳትም በዙሪያ ሆነው ያለቅሱ ነበር። አባ ለጽኑም የሰይጣን አራዊት ከበውት ሳለ ሲላቸውም አያቸው። አባ ለጽኑም አባት ሆይ በአንተ ላይ የሆነውን ምንድን ነው ብሎ አበምኔቱ ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸውና ከዚህም በኋላ ያደረገውንም በደሉን ሲነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾምኝ ጊዜ ወደ ሌላ ሀገር ሄድሁ። ኤጲስቆጶስም ቅስና ሾሞኛልና ብዬ በድፍረት በቁርባኑ ላይ የመቀደስኩኝ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ አሰጠዋለሁ፣ እርሱም ይሞታል። ከእናቴ ጋር 10 ጊዜ ተኝቻለሁ። ከእኔም ፀንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃንን በሆዷ ውስጥ ገደልሁት። ኃጢአትም ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምንም የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚሁ በኃላፊው ዓለም መውጫዬ ደርሷልና። ወዲያው በክፉ አሟሟት ሞቴ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩዋት አባ ለጽኑ አያት። አባ ለጽኑም ለቅሶን አለቀሰ። አባ ለጽኑ ስለ ወላጆች ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌል ቃል አሰበ። አባ ለጽኑም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱ ሊያሰቃያት ጀመረ። የመላእክት አለቃ የሆነው ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስ ነፍስን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለጽኑ ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀምጦ ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥሁት ለጽኑ ሆይ ኃጢአቱ እጅግ ብዙ ስለሆነ በኃጢአተኞቹ ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛው ብዙ ጊዜ ነፍስህን ለምን ትገድላለህ? አለ። አባ ለጽኑም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዷት። ከዚያም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳትና እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለጽኑ ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለጽኑን የመረጥሁ ለጽኑ ሆይ በእውነት እነግርሃለሁ፣ መታሰቢያህን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ የሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ። ስማቸውን በሕይወተ መጽሐፍ እጽፋለሁና በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማይ አረገ። ቅዱስ አባ ለጽኑም እጅግ ደስ አለውና ወደ በዓቱም ተመልሶ እየተጋደለ ብዙ ዘመናት ኖረ። እግዚአብሔርንም አገለገለ። መልካም ገድሉንም ፈጽሞ በሰላም አረፈ። የአባ ለጽኑ ረድኤት አማላጅነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለም ይኑር አሜን። ባሕታዊ ጰላሞን
በዚህችም ዕለት ፍጹም መናኝ የሆነ የመጻተኛ ባህታዊ ጰላሞን የእረፍት መታሰቢያ ነው። እርሱም ከተጋድሎው የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔር እያገለገለ በገድል ተጠምዶ ኖረዋል። ይህ አባት በቀንና በሌሊት ያለቅስ ስለነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረዋል። ሰይጣንም የሚያስቅ ነገርና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም ነበር። ነገር ግን እስከሚተክዝ ነበር። ክብር ይግባውና ልቡ በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን በረሃብና በጥማት ብዛት የተነሳ በምድር ላይ ወደቀና ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን በዚያችም ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንን በእርሱ የሆነውን ባወቀ ጊዜ ጌታዬ ሆይ እርዳኝ ዘንድ ብሎ ጮኸ። ወዲያውንም ጰላሞን ሆይ አትፍራ፣ ከእንግዲህ በኋላ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያ በተራራው አጠገብ የሚኖር ስሙ ነስጦን የሚባል ሽማግሌ ጻድቅ ሰው ታገኛለህና እርሱም ስለ ስሜ ብዙ መከራን የተቀበለ ነው። ያደረግኸውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአት እስቲሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያንም ብፁዕ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው ዳግመኛ 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ነልጹን አደረሰ። አባ ነልጹንም ባየው ጊዜ በደስታ ተቀብሎ ሰላምታን ሰጠው። ወደ ተራራው አወጣው ጊዜ ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሸቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎት ነገረው። በአንዲት ዕለት የእጅ ስራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒቴ የሚሆነኝ የጌታ ኢየሱስንም ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካም ዛፎች ያሏት ከተማን አሳየኝ። የእጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ፎቶ በምታዘብ ሴት አምሳል ታየኝ። የእጅ ስራን እኔ እገዛልሃለሁ ላይ ወደ ቤቴ አዳራሽ አስገባኝና እንቅቦችንም ከላይ አውርዶ አኖረኝ። እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከርን። ስንጨዋወትም ባሮቿ ሁሉ ወጥተዋልና ሁለታችንን ብቻችንን ደርሰናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።